ሜካፕ መስራትና መሰራት እንደ ሸሪዓ እንዴት ይታያል ማለት ሴት ልጅ ተውባ ከመህረሟ ውጭ በምትቀላቀልበት ጊዜ ምንም የመወስወስ ንያ ባይኖራትም እንደ ሸሪዓ حرام ላይ አይጥላትም ወይ ተጨማሪ ደግሞ አይላይሽ ያይን ሽፋሽፍት የሚጨመረው ነገርስ እንዴት ይታያል ይላል نعم عندي ست ميكاب مسراتها يعني شرعوا ميفقداچو كفساقوش كفاسقات غير كفاجرات غير بما مساسلات ملكو ምክንያቱም ይሄ የሜካፕ ነገርም በጣም ድንበር ያለፈ በጣም አስቀያሚ ይሆንም ይሄደ ስለሆነ እዛ ድረስ አይኪድ ፊቷ ላይ ያሉት ነዓይቦች ጠባሳ ነገር ካለ የተጫጫረ ነገር ካለ የተቋቆረ ነገር ካለ ያኔም ተስተካከለበትን እሺም ይሄ ነው መልክ ያለች የተናገረች አይደለም መልኩ እንደዛ አይደለም ሰውም ያቀል ሜካፕ መሰራቷን ያቀል ባለቤቷ አይጠፋውም ማን እንደሆነች ተታጠበም ያታል ከተቀባች በኋላም ያታልና المهم تدريس غش ምናምን በየለበት ሁኔታ ያንን ማጭበርበር ሰውን ማሞኘት የሌላትን አለኝ እኔ እኮ እንዲህ ነኝ ያለች የምትዋሽበት ሁኔታ ሳይሆን ማንኛውም ሰው ከእንቅልፉ ሲነሳ ፊቱን ዝም ብሎ በውሃ ብቻ ስለታጠበ ላይወጣ ይችላል ሊገረጣ ይችላል ይሄንን የሚያወዛበትን ነገር ተቀባ ማለት አንተ ፊትህ ወዛም እኮ አይደለም አንተ ፊትህ ደረቅ ፊት ነው ስለዚህ ሰው ታታላላ አይባልም ራስን ማስዋብና ማሳመር ብቻውን ማታለል የሚል ነገር አያስይዝም ሰው ተውቦ ራሱን ውብ አድርጎ መውጣቱ ማይ ችግር የለው እቺ ሴት ተውባ መውጣቷ የሚፈቀዱ ይሆኑ የሜካፕ ወይንም የመኳኳያ የማሰማመሪያ ነገሮችን ተጠቅማ ከወጣች ፊትናስ ካል ቀሰደች ድረስ ሌሎች ሰዎች ሲያዩት መሳባቸው يعني ለነሱ ፊትናስ ስላልወጣች حرام አይሆንም ቀስዷ ነው የሚወስነው ነብዩ ሰለላሁ ዐለይሂ ወሰለም አንዲ ሴት ሽቶ ተቀብታ فمرت بقوم ليجدوا ريحها የሷን ሽታ ሸቷቸው እንዲፈተኑ ለመወስወስ ብላ በወንዶች በኩል ካለፈች فهي زانيه يعني وقعت في ذنب يعني فعلها مقدمه للزنا والزنا የሚወስድ የሚስብ ወይ ደግሞ تشبه ብለው እውነተኛ ዚና ነው ራሱ ነው ማለት ሳይሆን ወንጀሉ ይሄ መወስወሷ ዚና ይመስል ነው ብለው ተሽቢህ አርጋውታል ይሄ ወስዋሱን يعني ወስዋስ መሆንን ሰዎችን መፈተንን አስባበት ስለሄደች ነው ቀስዳ ያንን ሳታረግ ግን ሙዕጀባ በነፍስها በቃ እኔ ራሴ ቆንጆ ነኝ መታየት ለራሴ ቆንጆ መሆን ፈልጋለሁ ብላ ሰውን ለመወስወስ ሳታስብ ለመፈተን ሳታስብ መውጣቷ حرام አይሆንም ግን ለሴቶች እንዲህ ይጎላ ነገር አድርጎ መውጣቱ አይወደድላቸው ለምን يعني الله نبي عليه الصلاه والسلام ያገቧቸው ባለቤቶችን ያዘዘበታል ወቀርና في بيوتكن يعني ቤታችሁ ላይ እርጉ ለሴት ልጅ ቤት ሰብሰብ ማለቷ ለሷ ይሻላል እና ብዙ በተለይ ተቋኩላ ተቀባብታ ወጣ ማብዛት የሚወደድ ነገር አይደለም ሚጠሉ ከራህ ላይ ሚጥሉ ነገሮች ናቸው እና ለዚያ ነው ለዒልም ፍለጋ ለዚክር ለዒባዳ ለመስጂድ ብላስቱጣ እንደዛ ተቋኩላ ምናምን ትይር ከሆነ ثواب የሚያሳጣት ነገር ነው የምትሰራው እንደዛ ማድረጓ ስለዚህ ሁሉንም በቅጡ ማድረግ ድንበር አለ ማሳለፍ ለባሏ ከሆነ በጣም ተቋቋለታ አሁን ዛሬ ምናየው አክሰስ ስለሆነ ነው እንዴ ስላልተለመደ ጭራሽ ይገርማቸዋል ሴት ልጅ ቤቷ ተቋቁላ ለባሏን ስትጠብቅ እንዴ ምንሆነሽ ነው ለቶጪ ነው እንዴ ወላ ሚሉ አሉ ማለት መቋቋል ለመውጣት ተገልብጦ በቃ ይሁን ነገር ማድረግ ለመውጣት አማ ለባለቤቷ ግን እንደዛ እንዳልሆነ አድርገውላ የሚያስቡ ሰዎች አሉ ሴቶችን አደራ ምንላቸው ነገር ለባሎቻችሁ ራሳችሁን አሳምሩላቸው ተቋቋሉላቸው ቆንጆ ሆኑላቸው يعني مما يديم المحبه ነው ፍቅርንም ያጠነክራል مما يقوي العلاقه بين الزوجين ባልና ሚስት መሃል ፍቅር محبه እንዲኖርም ያደርጋል የውጭውን ሰው አምራለት ይወጣች የሷ የሆነውን ሐላሏ የሆነውን ባሏ የሆነውን ሰው ግን ጥፍግ ብላ የምትቀመጥለት ከሆነ ወይም ደግሞ ብላ ራሷን ጥላ
ምንድነው የሚረዳው እሱ ለሱ ትኩረት እንደምሰጠው ነው ወይስ ኢዕቲናእ በሌላው ለጓደኞቿ ለስራ ባልደረቦቿ ለሐላፊዋ ለምናምን ሐራም እንኳን ባታስብ እነዛ ትኩረት እንደምሰጥ ለባሏ ግን ምንም ዒናያ እንደሌላት እና እንደዛ እንዳይሆን ሸርዑ የሚያዘው ባለቤቷን ለባለቤቷ በሚፈልገው እሱ በሚወደው እሱ በሚያስደስተው መልኩ ጥሩ ሆና ተውባ ተቀባብታ ሽቱ ነስነሳን ብላ መጠበቋ በጥሩን ያስታረገው ነው ሰዋብ የምታገኝበት ይላል ሰዋብ የምታገኝበት ነገር ይያለ እዛጋ ወይ የምትረገምበት ሊሆን ይችላል አላህ ይጠብቀን ወይ ማዕሲያ ላይ የምትርቅበት አሊያም እንደው መክሩህ ላይ እንደ ሰዋብ የምታጣበት ነገር ላይ ያን ነገር ማድረግ የለባትም ያው አይነቶቹ ዝርዝራቸው ብዙ ስለሆነ በሌላ ጊዜ እንግዲህ የሚነሱ ይሆናሉ ምናልባት ሰዎች በጥቅል የሚጠይቁት ነገር አለ ሰዎች ፊታቸው የሚሰሩባቸው ነገሮች የሆነ ሑምራ ነገር እንዲኖሩ ዝግ ሰርግ ላይ ሙሽሮች ላይ ምናምን እናያለን የቅላት ነገር እንደገና ደግሞ የሆነ የሚያደርጉት አይባቸው ነው ደግሞ ፊት ላይ ያሉት ነገሮችን ጠባሳዎች ጥቁረቶች ምናምን የሚሸፍኑባቸው ነገሮች ይኖራሉ እነዚህን ያኒ በጣም ባልወጣ መልኩና በማስቀይም መልኩ እነዚህ ነገሮችን መጠቀም ቻፕስቲክ ለከንፈሮቻቸው ሊጠቀሙ ይችላሉ ኩል ሊኳሉ ይችላሉ እንዲሁም ደግሞ አሁን በአሁን ሰዓት የመጡ ሜሽ መሰራት ይባል የሚሉት ነገር አላቸው መቀንደብ ሳይሆን እነማ ቀንደባቸውን በተመሳሳይ ከቆዳቸው ጋር የሚመሳሰል ከለር የተወሰነ ጫፍጫፉን ቀበተው ያቺ ቅንድብ በተለየ መልኩ ለብቻ በሚፈልጓት ቅርጽ እንድትወጣላቸው የሚያደርጉበት ሁኔታ አለ የተቀነደበ እንዲመስል ነው ሐቂቃ መቀንደም አይደለም ያ ነገር ሲለቅ ተመልሶ ያደርጋል እንደገና ይቀቡታል ከዚያ ባሻገር አንዳንድ ሸርዕ ማይፈቅዳቸው አሉ ያው እንግዲህ አዳዲስ ነገሮች ናቸውና ከዑለማዎቻችን ነው የምንሰማው ይሄ አይናቸው ላይ አይነ ጨላ መጨመር እንዲህ የሚሉትን ሸርዕ ማይቀበላቸው ክልክል ናቸው የሚላቸው ነገሮች አሉ ማበጠሩ ወይ ደግሞ የራሷ የአይን ጭራዋ እንዳይበታተን ብታስተካክለው ችግር ላይኖረው ይችላል ነገር ግን ሌላ ነገር የሚጨማምሩበት እኔ ሐቂቀተን አንዳንዶችን ስናያቸው ውበት ሳይሆን ጭራሽ የሚያስፈሩ ይመስላሉ ከሚያደርጓቸው ነገሮችና በተለይ አሜሪካ አውሮፓ ምናምን ያሉ ሴቶችና አንዳንድ ነገር አረብ ሀገር ላይ ማለት እንደዚህ ከጠልጥሉ ሲበዛ በጣም ሲበዛ ውበት ሳይሆን ወደ ማስቀየም ድሮ የነበራት መልኳ እንደው ይሻል ነበር ምን ባትነካው ይሻል ነበር እስከተባለ ደርሳለችና ሸርዓም በሚፈቅደው ሐድ መሄዱ አስፈላጊ ነው አሁን መስራት የሚለው ነገር ነው መስራት የሚለው ነገርም ላይ ስንመጣ እንደዚሁ እነዚህ በሸርዕ የሚፈቀዱ ሰው ቢደረግለት የሚፈቀድለት ነገር ለአድራጊው የሚፈቀድ ይሆንለታል ማድረጉን ለራሱም ቢሰራው حرام የሆነበት ነገር ለሌላውም ደግሞ ሙያዬ ብሎ ስራዬ ብሎ በሱ ሰርቶ ገንዘብ መቀበሉም ክልክል ይሆናል حرام የሆነ ነገር ሲሆን ስለዚህ በቀላል ነው አንዳንዶች ደንበኞቻቸው ከሸርዕ በላይ የሚያሳስቧቸው አሉ አላህን ከመፍራት ይልቅ ደንበኛ ማጣት عذاب አድርገው የሚያዩ ሰዎች አሉ አይኔ ደንበኛ ማስቀየም አልፈልግም ደንበኛ ንጉስ ነው ስለዚህ እንዲህም ሰርኛለሽ መርሐባ ትላለች ጥፍር ቀለም ትሰራታለች حرام የሆነ ነገሮች ሁሉ ሳይቀሩ ለምን እንቢ ካልኳት በኋላ ደግሞ ነጋት መጣም ስለዚህ አላህን ፈርቶ ሐላል ገንዘብ መብላት ነው እንጂ የሚሻለው እነሱ እንዳያመልጡኝ ብሎ በሐራም መጨማለቅ ይሄ አቂል ሰው ማይመርጠው ነገ ሟች ነኝ ነገ ተጠየቃለሁ ብሎ የሚል ሰው እቺን አጂላን ዱንያን ቶሎ እጁ ላይ የምትገባውና ቶሎ ዘዋል የምትጠፋውን ዱንያን ከአኺራ ያስቀድም እንደው ዶክተር ከዚህ በተጓዳኝ አንዳንድ የሚሰሙ ነገሮች አሉ حتى متنقبة يهونت جمر مسرات يفلقونا مهدوت ويم على استوالوت يهونو ويم ميتشالي يمفكري مسرات جوندون على كم شاغن እዛ የሚሰሯቸው ወንዶች ናቸው ጸጉራቸውን የሚሰሯቸውና አንዷ ለምን ሰራለው ስትል ወንድ አይሰራኝም ስትል እንዴ አንቺ ብቻ ነሽ እንዴ ኒቃብ ያደረጉላኮ መጥተውኛ ጋር ይሰራሉ ይላሉ ጸጉራችንን ብቻ ስለሚነኩት ችግር የለውም ብለው ስለሚያስቡ ነው አካላችን አይደለም ብለው ስለሚያስቡ ነው
ሰው መጠጋት ማትፈልገው ወንድ ሲሰራት እንደዚህ ሲያደርጋት ምንም እና በብዛት እንደዚህ ያለ እንደውም አንዳንድ ለዚህ ጉዳይ ላይ የተቀመጡ ሴቶች አሉ ሙስሊሞች ማለት ነው ወይ ሙስሊም ሳትሆን ሴት ሆና የተዘጋጀች ትኖራለችና እንደው ሙስሊማን የሰማሁት ምንድነው በጣም ነው የሚያሳፍረው እኔ እዚህ ከፍቼ ለሙስሊም ሴቶች ብዬ ከፍቼ እነሱ ግን ሌላ ከወንድ ሄደው ነው የሚሰሩት ብላ ሁሉ እስከ መናገር የደረሰችበት ነገር አለ ዶክተር ይሄ ነገር እንደው እንዴት ነው የሚታየው ዶክተር ያው ያለንበት ጊዜ ያለው አህዋል ሁኔታዎች ሲታዩ ብዙ የሚያስከፉ የሚያሳዝኑ ነገሮች አሉ ብዙ ሰዎች ተመስሱክ የሚባለውን ነገር ዲንን አጥብቆ መያዝ የሚባለውን ነገር የሚመስል የታይታ ነገር ያደርጉትና በሐቂቃ ኢልቲዛም ቢዲን ሳይሆን በሐቂቃ ዲኑን በትክክል ነጃ መውጫዬ ነው ብሎ አጥብቆ መያዝ ሳይሆን ለእይታ ብቻ አንዳንዶች ኒቃብ መልበሱንም እኛ ኒቃብ መልበስን አንከለክልም በል ሱነቱ የሴቶች የነብዩ ሰለላሁ ዐለይሂ ወሰለም ባለቤቶች ሱና ነው መንገዳቸው ማለት እነሱ ላይ ፈርድ ነው እነሱ መከተል የፈለገ ሰው ክፍት ነው እና ይሄንን ዋጅብ ነው ሁላ ብለው ውሃ ለመጠጣት እንኳን እየተጨነቁ ምግብ ለመጉረስ እንኳን እያሾለኩ ምን ያደርጉ የሚያደርጉ አንዳንዶች ለታይታ ይህን አድርገው ሁሉም አይደለም ከዚያ በኋላ ግን ወንድ ጋር ሄደ ጸጉራቸው መሰራት ማለት ወንድ አውራቸውን እንዲነካቸው ጸጉርም ቢሆን አውራ ነው ጸጉርም ቢሆን የራሷ አካል ነው ጸጉሯን ሰው እንዲነካት መፍቀድ አትችልም አጅነብይን እንዲነካት መፍቀድ አትችልም ውዱእ ማበላሸት ሌላ ጉዳይ ነው መንካት መፈቀድ የሚባለው ነገር ሌላ ጉዳይ ጸጉር ቢነካ ውዱእ አበላሽም ሲባል ምናልባት ሰው ድንገት ጸጉሯን ቢነካ ውዱእ አይበላሽበትም እንጂ ليس له أن يتعمد يعني هم بلو ጸጉሯን መንካት ግን حرام ነው የሚሆንበት وهكذا ጸጉራቸው ብቻ ሌላም ነገር ሰርተው ከዛ በኋላ ይቀባቸው ለብሰው ሰው እየገረመው ይሄዱ አሉ يعني በእነሱ በኩል ለሰው ሙልተዚሞች ናቸው ኒቃብ ለባሽ ናቸው እንደዚህ እንዲባል የሚፈልጉ ሐቂቃ ግን ዋቂዕ ላይ ሲመጣ ግን ተደብቆ የሚሰሩትን አላህ ይወቀው እና ይሄ አሳዛኝ ነገር ነው ሸሪዓ ማይፈቅደው ነው አሁን አንዳንዶች እንዲህ ሲባል ዚህናቸው አእምሯቸው ሌላ ቦታ ላይ ሄድ ይችላል ምናልባት ኒቃብ የለበሱ ሴቶችን ወይም የለበሱ ሴቶችን ለማጨረፍረፍ ነው እነሱ ለመንካት ነው እንደዚህ ሊሉ ይችላሉ ሐሻ እኛ ይሄ አይደለም መሐማችን እነሱ እንዲህ አይነት ነገር ያጋጠማቸው ሰዎች ዋቂዑን ነገር የነገሩ ነው እንግዲህ ይሄንን አላህን እንዲፈሩ በዚህ አጋጣሚ እናስታውሳቸው ሌላ ጸብ የለብንም ኒቃብን በሱና ተለብሰዋለሁ ካለች واجب ነው ካለች አይ ይሄ بإجماع المسلمين وجه المرأة ليس عورة ብለን እናገራለን በተሸፈነው መልካም ነው ችግር የለም በመልካምነት በጭማሪ በሱናነት በፈርድነት ሳይሆን ስለዚህ እኛ በዚህ ጉዳይ ላይ ሸርዓ ጋር እስከገጠሙ ድረስ መልበሳቸው አይጎዳንም ቅርም አያሰኝንም ነገር ግን አንዳንዶች ከዚያ መሃል ሁለት ሐል ያላቸው ሰው ሲያያቸው በጣም አላህን ፈሪ ይመስሉ ከሰዎች ደበቅ ሲሉ ደግሞ والعياذ بالله ሌላም ነገር ከዚህ የሚከፉ ነገሮች ላይ የሚወድቁ الله حاسبهم منا الله إن ربك لبالمرصاد ነው الله ሁሉንም የሚያይና የሚቆጣጠር ጌታ ስለሆነ አላህን እንዲፈሩ በዚህ አጋጣሚ እናስታውሳቸዋለን